በመካከለኛው ምስራቅ ሰማይ ስር የታሪክ መዝገብ በደምና በባሩድ ጭስ ዳግም እየተጻፈ ባለበት በዚህ ወቅትም ዓለም ትንፋሿን አፍና በማንኛውም ሰከንድ ሊፈነዳ የሚችለውን ታላቅ የእሳተ ገሞራ አፋፍ በትኩረት እየተመለከተች ትገኛለች። የቀጠናው ፖለቲካዊ መልክዓ ምድር ከዲፕሎማሲ ንግግሮች ይልቅ በሚሳኤል ጩኸትና በድሮን መንጋዎች ድምፅ ተጥለቅልቋል። ለአጭር ጊዜ ሰፍኖ የነበረው ደካማው ንጸት አየር ተገፎ አሁን በዋሽንግተንና በቴህራን መካከል ያለው ፍጥጫ ወደ ለየለትና አውዳሚ ወደሆነ የአጸፋ እርምጃ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የአየር ድብደባዎች እኔ በቃኝ እስካላልኩ ድረስ ይቀጥላሉ በማለት የሰነዘሩ ዛቻ በመላው ቴህራንና በገልፍ ሀገራት ላይ የሽብር ጥላ ጥሏል። ዋሽንግተን በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ዳግም በማንቀሳቀስም የኢኮኖሚና የወታደራዊ ጫናዋን ወደ ላቀ ደረጃ አውጥቷለች። በሌላ በኩል ደግሞ የኢራን እስላማዊ አብዮታዊ ዘብ የነዳጅና የጋዝ አቅርቦት ወይ ለሁሉም ይሁን ካልሆነ ግን ለማንም አይሆንም በሚል የሰነዘረው ማስጠንቀቂያ የዓለምን የኢነርጂ ደም ስር በከፍተኛ ስጋት ላይ አስቀምጦታል። ዛሬ ደግሞ በአዲስ መልኩ በተሰማ ዜና የትራምፕ አስተዳደር አሁን ላይ በኢራን ላይ ሰፊ ወታደራዊ ጥቃት ለመሰንዘር እቅድ እያወጣ መሆኑን ከዋሽንግተን የሚወጡ የደህንነት መረጃዎች ይጠቁማሉ። በዋይት ሀውስ የተመከረባቸው ካሉ አደገኛ አማራጮች መካከል በኢራን ስትራቴጂካዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠሩ የአየር ጥቃቶችን በከፍተኛ ደረጃ ማጠናከር ዋነኛው ነው። አሜሪካም ጥቃት ልትሰነዝርባቸው ካሰበቻቸውና እጅግ ደካማ ከሆኑት ኢላማዎች መካከል ከመሬት በታች በሚገኘውና በከፍተኛ ሁኔታ የተመሸገው ፒካክስ ማውንቴን የተባለው ምስጢራዊ የኒውክሌር ተቋም ይገኝበታል። ዋሽንግተን ይህ ተቋም ከኢራን የኒውክሌር መርሃ ግብር ጋር ጥብቅ ግንኙነት እንዳለው ብታምንም ጥቃቱ ግን ቀጠናን ወደማይመለስበት ጦርነት ሊከተው ይችላል የሚል ስጋት አለ። ከዚህም ባለፈ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር ለማዋል የሚደረገው ምክክር የአሜሪካን ወታደራዊ ግብ ወደ የግዛት ሽሚያ ያሸጋገረው መሆኑን ያሳያል። ትራምፕም በይፋዊ የዲፕሎማሲ በር ክፍት መሆኑን ቢናገሩም በተግባር ግን የኃይል አማራጩን በግንባር ቀደምነት ይዘውታል። የአሜሪካ ማዕከላዊ ሴንትኮም በኢራን ላይ የከፈተውን 5ኛ ምሽት ጥቃት ማጠናቀቁን ማስታውቋል። ይህ ጥቃት በዋነኝነት ያነጣጠረው በኢራን የእዝ ማዕከላት፣ የአየር መከላከያ ጣቢያዎች፣ የሚሳኤልና የድሮን ማስወንጨፊያዎችና በባህር ዳርቻ የስለላ ተቋማት ላይ ነው። አሜሪካ የኢራንን ቀጣይነት ያለው ትንኮሳ ለመክታት በሚል በባንደር አባስና በታላቁ አቱም ደሴት ላይ እጅግ አውዳሚ የሆኑ የሚሳኤል ናዳዎችን አዝንቦ ነበረ። በተለይም በታላቁ አቱም ደሴት ላይ ለ90 ደቂቃ የዘለቀው የአየር ድብደባ የኢራን የባህር ላይ የመከላከል አቅም በእጅጉ አሽመድምዶታል። ትራምፕ ኢራን በቅርቡ ትሸነፋለች ማለት በልብ ሙሉነት ቢናገሩም ቴሄራን ግን በህልውና ጦርነት ላይ ነን በሚል የሰነዘረችው አጸፋ ለዋሽንግተን ያልታሰበ ራስ ምታት ሆኖባታል። የኢራን አብዮታዊ ዘብ በበኩሉ አሜሪካ በጥቃቷ የምትቀጥል ከሆነ በቀጠናው የሚገኙ የአሜሪካ አጋሮችና የጦር ሰፈሮች ከእሳት ማናዳችን አይተርፉም ሲል የመጨረሻውን ማስጠንቀቂያ ሰጥቷል። የኢራን ከፍተኛ ተደራዳሪ መሐመድ ባጌር ጋሊባፍ እኛ ከአሜሪካ ጋር በህልውና ጦርነት ላይ ነን በማለትም የሆርሙዝ ሰርጥ ቁጥጥር ለኢራን ደህንነት ቀይ መስመር መሆኑን ገልጸዋል። ኢራን በወሰደችው ያጸፋ እርምጃ በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ይዞታዎችን በሚሳኤልና በድሮን መምታቷን አረጋግጣለች። የባህሬንና የኩዌት የአየር መከላከያ ስርዓቶች ጠላት ያሏቸውን አካላት ለመጥለፍ ቢረባረቡም በገልፍ ሀገራት ላይ ያንዣበበው የሞት ጥላ ግን አሁንም አልቀረም። የኢራን ጦር ቃል አቀባይ ብሪጋዴር ጄኔራል መሐመድ አክራሚኒያ እንደገለጹትም አሜሪካ የኢራን የጦር ሰፈሮችና መሠረተ ልማቶች የምትነካ ከሆነ መላው የገልፍ ቀጠና መሠረተ ልማቶች እንደማይተርፉ አስጠንቋል። የባህር ላይ ፍጥጫው ደግሞ ይበልጥ እየከረረ መጥቷል። የአሜሪካ ማዕከላዊ ዕዝ በባህር ላይ እገዳውን በማጠናከር ወደ ኢራን የካርክ ደሴት በማምራት ላይ የነበረችውና በኩራሳው ሰንደቅ ዓላማ የምትጓዘውን ኤምቲ ቢልማ የተባለች የነዳጅ መርከብ በጦር አውሮፕላን መምታቱን አረጋግጧል። መርከቧ ተደጋጋሚ ማስጠንቀቂያዎችን ችላ በማለቷ አንድ የአሜሪካ ጄት ሄልፋየር የተባለውን ሚሳኤል ወደ መርከቧ የጭስ መውጫ በመተኮስ ከአገልግሎት ውጭ አድርጓታል። ይህች መርከብ ቀደም ሲል 38 ሚሊዮን በርሜል የኢራን ነዳጅ በማጓጓዝ ለቴህራን ትልቅ የገቢ ምንጭ ሆና የቆየች መሆኗን የታንከር ትራከር መረጃዎች ያመለክታሉ። አሜሪካ የኢራን የጥቁር ነዳጅ ኢኮኖሚ ለማድረግ የጀመረችው የዘመቻ ቴህራን ይበልጥ እልህ ውስጥ ከቷታል። ኢራን አሁን ላይ የምትመለከተው ስልትም አሜሪካንን ብቻ ሳይሆን መላውን ዓለም ቀውስ ውስጥ የሚከት ነው። የኢራን አብዮታዊ ዘብ የቀጠናው ነዳጅ ወይ ለሁሉም ይሁን ካልሆነ ግን ለማንም አይሆንም በሚለው መመሪያው መሰረት በኩዌት የሚገኘውን የአሊ አልሳሌም የአየር ኃይል ካምፕ የሳተላይት መገናኛ ዘዴዎችንና የራዳር ስርዓቶችን መምታቱን ገልጿል።
በተጨማሪም በጆርዳን የሚገኘውን የአዝራቅ ወታደራዊ ሰፈርን በሚሳኤል በመምታት የአሜሪካን የእዝ ማዕከልና የድሮን ማቆሚያዎችን አውድሜያለሁ ብሏል። ኢራን ይህንን ጥቃት የፈጸመችው አሜሪካ በአህቫዝ በሚገኝ የህፃናት ካንሰር ሆስፒታልና በኩዚስታን የውሃ ማጣሪያ ጣቢያ ላይ ለፈጸመችው ጥቃት አጸፋ ለመመለስ እንደሆነ በመግለጽም ዋሽንግተንን የጦር ወንጀለኛ ስትል ከሳለች። በሚና በሚገኝ ትምህርት ቤት ላይ በደረሰ የአሜሪካ ጥቃት 168 ህጻናት መገደላቸው የሚታወስ ሲሆን በዓለም አቀፉ ማህበረሰብ ዘንድም ታላቅ ቁጣን መቀስቀሱ አይዘነጋም። በዲፕሎማሲው ግንባር ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካን የስምምነት ጥሰት ፈጽማለች ማለት ክፉኛ ነቅፏታል። እኛ ቃላችንን ጠብቀናል፣ አሜሪካ ግን ስምምነቱን አሁንም እያፈረሰች ነው ማለት ከእንግዲህ ሰላም የሚመጣው ሁለቱም ወገኖች ቃላቸውን ሲያከብሩ ብቻ መሆኑን ገልጸዋል። የኢራን ባለሥልጣናት አሁንም ቢሆን የዲፕሎማሲ በር ክፍት መሆኑን ቢጠቁሙም ከ1979 አብዮት ጀምሮ የሰረጸው ጥልቅ አለመተማመን ግን ለድርድሩ ትልቅ ጋሬጣ ሆኗል። ፓኪስታን፣ ኦማንና ኳታር ሁለቱን ወገኖች ወደ ድርድር ጠረጴዛ ለመለስ በሚስጥር ጥረት ያደረጉ ቢሆንም በመሬት ላይ ያለው የሚሳኤል ድምፅ ግን የሰላሙ ሹክሹክታ ዳግም እያፈነ ይገኛል። ትራምፕ በበኩላቸው በሆርሙዝ ሰርጥ ላይ ሊጥሉት ያሰቡትን የ20 በመቶ ታሪፍ መሰረዛቸውና በምትኩም የገልፍ ሀገራት በአሜሪካ ላይ ኢንቨስት እንዲያደርጉ መጠየቃቸው ለጊዜውም ቢሆን የገበያውን ስጋት ቢቀንሰውም ወታደራዊ ውጥረቱ ግን አሁንም ሊያራግበው አልቻለም። የኢራን ጦር ቃል አቀባይ አሚር አክራሚኒያ ሀገራቸው ከጎረቤት ሀገራት ጋር ምንም አይነት ጸብ እንደሌላትና ኢራን አሁንም ቢሆን ለወንድማማችነት ግንኙነት ቅድሚያ እንደምትሰጥ ገልጸዋል። ሆኖም ግን አሜሪካ ጥቃቷን የምትቀጥል ከሆነ ኢራን እስካሁን ድረስ ያልጠቀመችባቸውን ታላላቅ ወታደራዊ አቅሞቿን ወደ ስራ እንደምታስገባና ጦርነቱ ከቀጠኑ አልፎ አዳዲስ ግንባሮችን ሊከፍት እንደሚችል አስጠንቅቋል። የኢራን ከፍተኛ መሪ አማካሪ አሊ አክባር ቬላያቲም በዓለም ላይ ያለ ማንም ኃይል የሆርሙዝን ሰርጥ ከኢራን እጅ ሊነጥቅ አይችልም በማለት ሰርጡ የኢራን ዘላቂ ሉዓላዊ ግዛት መሆኑን በልበ ሙሉነት ተናግረዋል። በመካከለኛው ምስራቅ የታሪክ መዝገብ ውስጥ እጅግ አስፈሪ የሚባለው የጥፋት ሰዓት አሁን መቁጠር ጀምሯል። ዓለም እስትንፋሷን አፍና በከፍተኛ ድንጋጤ በምትጠባበቀው በዚህ የታሪክ ወቅትም የአሜሪካና የኢራን ፍጥጫ ሁሉንም ዲፕሎማሲያዊ ቀይ መስመሮች ጥሶ ወደ ለየለት የባሩድ ሲኦል ተቀይሯል። የዋሽንግተን የደህንነት ምንጮች እንደጠቆሙት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሁሉንም ወታደራዊና ስልታዊ የጦር ሰፈሮች በአንዴ የሚያፈራረስ መጠነ ሰፊ የጦርነት እቅድ በመንደፍ ላይ ይገኛሉ። ይህ አዲስ እቅድም በኢራን ዋና ዋና ከተሞች ላይ የሚፈጸሙ የአየር ድብደባዎችን ከመጨመር ባለፈ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በወታደራዊ ኃይል በቁጥጥር ስር የመዋል አደገኛ አማራጭን ያካተተ ነው። በተለይ አሜሪካ የኢራን የኒውክሌር መርሃ ግብር ልብ ነው ብላ የምጠረጠረውንና በከፍተኛ ሁኔታ ተመሽጎ ከመሬት በታች የሚገኘው ፒካክስ ማውንቴን የተባለው ምስጢራዊ ተቋም አሁን በአሜሪካ የሚሳኤል አፈሙዝ ስር ወድቋል። ትራምፕ በይፋ ዲፕሎማሲ በር ከፍት ነው ቢሉም በተግባር ግን ጥቃቱ እኔ በቃኝ እስካላልኩ ድረስ ይቀጥላል በማለት ዓለምን አሁንም አስደንግጠዋል። ይህ ወታደራዊ ፍልሚያ አሁን የደረሰበት ደረጃ ኢራን በአሜሪካ ላይ ያላትን የቆየ ቂም ወደ ተግባራዊ የህልውና ጦርነት ቀይሮታል። የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ እኛ ከአሜሪካ ጋር በለየለትና መሰረታዊ በሆነ የህልውና ጦርነት ላይ ነን በማለት ቴህራን ለምንም አይነት ድርድር እጅ እንደማሰጥ በይፋ አውጇል። የአሜሪካ ማዕከላዊ ሴንትኮም በበኩሉ 5ኛ ምሽቱን የደፈነ አውዳሚ ጥቃት በኢራን የባህር ጠረፍ በሚገኙ ስልታዊ ቦታዎች ላይ ፈጽሟል። በትራምፕ ትዕዛዝ የተሰነዘረው የጥቃትም የኢራንን የእዝ ማዕከላት፣ የአየር መከላከያ ጣቢያዎችንና የድሮን ማስወንጨፊያዎችን ኢላማ ያደረገ ሲሆን በተለይም በታላቋ ቱምብ ደሴት ላይ ለ90 ደቂቃ የዘለቀው የሚሳኤል ናዳ የኢራን የባህር ላይ መከላከል አቅም በእጅጉ አሽመድምዶታል። ትራምፕ ኢራን በቅርቡ ትሸነፋለች ማለት ቢመኩም የኢራን አብዮታዊ ዘብ ግን የነዳጅና የጋዝ አቅርቦት ወይ ለሁሉም ይሁን ካልሆነ ግን ለማንም አይሆንም በሚል የሰነዘረው ማስጠንቀቂያ መላውን የዓለም ኢኮኖሚ በድንጋጤ አንቀጥቅጦታል። ኢራን አሜሪካን ለማንበርከክ የምትመዛቸው አዳዲስ ካርዶች እጅግ አደገኛና ቀጠናዊ ውድመትን የሚጠሩ ናቸው። የኢራን ጦር ቃል አቀባይ ብሪጋዴር ጄኔራል መሐመድ አክራሚኒ እንደገለጹትም የሆርሙዝ ሰርጥ ለኢራን የማይደፈር ቀይ መስመር ሲሆን አሜሪካ የኢራንን የጦር ሰፈሮች የምትነካ ከሆነ ቴህራን በምላሹ በመላው የገልፍ ቀጠና የሚገኙ የኃይል ማመንጫዎችን፣ ድልድዮችንና የነዳጅ ማጣሪያዎችን እንደነበሩ እንኳን እንዳይታወቁ አድርጋ እንደምታጠፋቸው እየዛተች ነው። ይህ የብረት እርምጃ ዛቻ በቀጥታ እንደ ኩዌት፣ ባህሬንና ሳውዲ አረቢያ ያሉ የአሜሪካ ሀገሮችን ስጋት ውስጥ የከተተ ሲሆን በእነዚህ ሀገራት የሚገኙ የአሜሪካ የጦር ሰፈሮችም አሁን የኢራን ሚሳኤሎች ቀዳሚ ኢላማ ሆኗል።
የባህሬን መከላከያ ሚኒስቴር የኢራን ሚሳኤልና የድሮን ጥቃቶች መመከቱን ቢገልጽም የሳይረን ጩኸቱ ግን አሁንም ማናማን እረፍት ነስቷታል። በባህር ላይ የታየው ፍጥጫ ደግሞ ይበልጥ አነጋጋሪ ሆኗል። የአሜሪካ ማዕከላዊ ዕዝ በድጋሚ የጣለውን የባህር ላይ እገዳ ለማስከበር ሲል ኤምቲ ቢልማ የተባለችውንና ቀደም ሲል 38 ሚሊዮን በርሜል የኢራን ነዳጅ በማጓጓዝ ለቴህራን ትልቅ የገንዘብ ላም ሆና የቆየችውን መርከብ በአየር ድብደባ ከአገልግሎት ውጭ አድርጓታል። መርከቧ ተደጋጋሚ ማስጠንቀቂያዎችን ችላ በማለቷ አንድ ከአሜሪካ ጀት ሂልፋየር የተባለውን ገዳይ ሚሳኤል ወደ መርከቧ የጭስ ማውጫ በመተኮስ መርከቧን በውሃ ላይ እንድትቆም አድርጓታል። ይህ በትክክልም የትራምፕ አስተዳደር ኢራንን ጥቁር የነዳጅ ኢኮኖሚ ለማድረግ የቆረጠ መሆኑን የሚያሳይ ቢሆንም ኢራን ግን በምላሹ የዓለምን የንግድ ሰንሰለት ሙሉ በሙሉ ለመበጠስ በዝግጅት ላይ መሆኗን ገልጻለች። የኢራን አብዮታዊ ዘብ ሁሉንም የኤክስፖርት መስመሮች እንዘጋለን በማለት ጦርነቱን ወደ ቀይ ባህርና ወደ ባብ ኤልመንደብ ሰርጥ ለመውሰድ መዘጋጀቱን አስታውቋል። በመሬት ላይ ያለው ሰብአዊ ውድመት ደግሞ እጅግ ዓለምን ያስቆጣና አሳዛኝ ሆኗል። ኢራን አሜሪካን በአፋዝ የሚገኝ የህፃናት ካንሰር ሆስፒታልንና በኩዚስታን የውሃ ማጣሪያ ጣቢያን መታለች ስትል ወነጀለች ሲሆን በሚናፕ በሚገኝ ትምህርት ቤት ላይ በደረሰ ጥቃት 168 ህጻናት መገደላቸው ይታወሳል። የኢራን አብዮታዊ ዘብ ለዚህ አሰቃቂ ወንጀል ምላሽ በሚልም በኩዌት የሚገኘውን የአሊ አልሳሊም የአየር ኃይል ካምፕ የሳተላይት መገናኛ ዘዴዎችንና የራዳር ስርዓቶችን እንዲሁም በጆርዳን የሚገኘውን የአሜሪካንን የእዝ ማዕከል መምታቱን አብስሯል። የበቀል እርምጃው ገና ይቀጥላል ያለው አብዮታዊ ዘቡም የገልፍ ሀገራት ምድራቸውን ለአሜሪካ ሽብርተኝነት እንዳይፈቅዱ ጥብቅ ማስጠንቀቂያ ሰጥቷል። በዲፕሎማሲው ግንባር ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ አሜሪካን የስምምነት ጥሰት ፈጽማለች ማለትም እየነቀፏ ሲሆን እኛ ቃላችንን ጠብቀናል፣ አሜሪካ ግን ስምምነቱን እያፈረሰች ነው ሲሉ በድጋሚ ከሰዋል። እንደ አራቺ ገለጻ አሁን ባለው ሁኔታ ሰላም ከሚመጣው አሜሪካ የገባችውን ቃል ስታከብር ብቻ ነው። ይሁን እንጂ ፕሬዚደንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ ሊጥሉት ያሰቡትን የ100% ታሪፍ በድንገት መሰረዛቸውና በምትኩ የገልፍ ሀገራቱ በአሜሪካ ላይ ቢሊዮን ዶላሮችን ኢንቨስት እንዲያደርጉ መጠየቃቸው ዋሽንግተን የኢኮኖሚ ቀውሱን ለመመከት የምታደርገው ጥረት አካል ተደርጎ ተወስዷል። ትራምፕ የኤነርጂ ኢላማዎችን ለመጨረሻ ጊዜ አስቀምጫለሁ ማለትም ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልተመለሰች የሀገሪቱን የኤሌክትሪክ ኃይል ማመንጫዎችንና ድልድዮችን በሚቀጥለው ሳምንት እንደሚያጓጓቸው ማስጠንቀቂያ ሰጥተዋል። በአጠቃላይ የመካከለኛው ምስራቅ ምሽት ዛሬም በሳይረን ድምፅና በሚሳኤል ብልሳ የታጀበ ነበር። የአሜሪካ አውዳሚ ጥቃትና የኢራን አውዳሚ ምላሽ ተደምረው የ21ኛው ክፍለ ዘመን ትልቁን የጂኦፖለቲክ ፍንዳታ ወልዷል።